ያልተፈተነ ንጉስ መጥፎ መሪ ይወጣዋል። በድካማነቱ የተነሳ የሚመራቸውን ሰዎች የሚመራቸውን ግዛት ወደ ገደል ይዟቸው ይገባል። ወንድ ልጅም እንደዚሁ ነው። ላይፍ ኤክስፒሪየንስን ካላየ፣ ካልወደቀ፣ ካልተነሳ፣ ካልተፈተነ፣ ካልደማ ይህን ወንድ ብቁ ልንለው አንችልም። መጥፎ መሪ ደካማ አባት፣ ደካማ ፍቅረኛ እንዲሁም ደካማ ባል ይወጣዋል። ሴቶች ሽበት ያለውን ምራቁን ዋጥ ያደረገውን ወንድ የሚመርጡት ገንዘብ ስላለው አልነበረም። እንደዚህ አይነት ወንድ የሚመርጡት ህይወትን ሰርቫይቭ ስላደረገ ነው እንጂ ሴቷም ይህን ሰው ተመልክታ ብቁ እንደሆነ ታረጋግጥለታለች። አይኗን ጨፍና ትከተለዋለች። ሙሉ በሙሉ ትተማመንበታለች። ያልተፈተነ ኤክስፒሪየንስ የሌለው ወንድ እሱ በየትኛውም ሴት አይመረጥም። ኃላፊነትን አይጣልበትም። ቢያወራ ነገሩን ከቁብ የሚቆጥር የለም። ኢቭን ኃላፊነትና ሴት ቢቀናውም ምቾት ግን አይሰማውም። ኤክስፒሪየንስ ያላቸውን ወንዶች ሲመለከት በቅናት ራሱን ሲጎዳ ይኖራል። በዚህ ቪዲዮ መጨረሻ በምን አይነት ጉዳይ ኤክስፒሪየንስ ማድረግ እንደሚገባ በደንብ የምታውቅ ይሆናል። ለራስህ ስትል እስከ መጨረሻው ተከታተለኝ። የመጀመሪያው ለምን ሴቶች ኤክስፒሪየንስ የሆነ ወንድ ይመርጣሉ? ስለ ሰው ልጅ ስሪቃጥና የማወራው ነገር ለአንተ አዲስ አይሆንብህም። ሴቶች ወንዶች የሚመርጡት ለአንድ ሪዝን ነው። እሱም ህይወትን ሰርቫይቭ ለማድረግ። ለዚህም የጥንት ሴቶች ጡንቻ የፈረጠመና ተዋጊ ወንዶችን ይመርጣሉ። ያኔ የሰው ልጅ እያደነ ፍራፍሬ እየለቃቀመ ቢኖርም ሴቶች ስቴቢሊቲን ይመርጣሉ። ስቴቢሊቲ ማለትም የተረጋጋ ሰላማዊ ህይወት የሚሰጣትን ወንድ ታስቀድማለች። በዛን ሰዓት አዳኝ ከወንክ፣ ተዋጊ ጦረኛ ከወንክ ሴቷ ከጠላት ይጠብቀኛል ከአውሬ ትጠብቀኛለህ ብላ ታስባለች። አድነ ለሷና ለልጆቿ እንደምታበላት ታስባለች። ባጭሩ ስቴብል የሆነ ላይፍ እንደምትሰጣት ትረዳለች። እንደዚህን አይነት ወንዶችን ያኔ ይመርጡ ነበር። አሁን ከሺህ ዓመታት በኋላም አደኑ ቀራ እንጂ ተመሳሳይ ነው። ሴቶች ስቴብል የሆነ ህይወት የሚሰጣቸውን ወንድ ይመርጣሉ። ለዚህም ነው ኤክስፒሪየንስን የሚመለከቱት። የህይወት ኤክስፒሪየንስ ያለው ወድቆ የተነሳ ውጣ ውረድን ያየ ወንድን ይመርጣሉ። ለምን? ይሄ ወንድ ህይወትን አይቷል፣ ህይወትን ሰርቫይቭ አድርጓል። ሴቷም እዚህ ወንድ ላይ ትተማመናለች፣ ህጉን ትከተለላታለች፣ ይመራታል፣ ይገዛታል። የሚገዛት ስላዘዛት ስለነገራት አይደለም እሷ የምትከተለው፣ እሷ ስላመነችበት ብቻ ነው የምትከተለው። ኤክስፒሪየንስ ካለ የተገነባ ስብዕና ካለ ሴቷን የምትገዛበት፣ ሴቷን የሚገዛት ያንተ ብቃት ነው። ሴቶች የሚከተሉት ስለታዘዙ ሳይሆን ብቁ የሆነ ወንድ ሲሆን ብቻ ነው። አምና የምትታዘዘለት፣ ንግግርህ ተደማጭ ነው፣ ቦታ ይሰጣል፣ ቤቱን ቀጥ አድርገህ ትመራለህ። ሴቷ ካንተ ምክርን ትሻለች። ሚስት ያንተ አድናቂ ትሆናለች። አብዛኞቻችሁ የምትሸወዱት እዚህ ጋር ነው። 30 ዓመት መሙላት፣ ከዩኒቨርሲቲ መጨረስ፣ ጂም ገብቶ መስራት ወይም ገንዘብ መያዝ፣ ሀብታም መሆን፣ ከብዙ ሴቶች ጋር መተኛት፣ ፍቅረኛዎችን መቀያየር ኤክስፒሪየንስ የሚሰጥን ይመስለናል። ግን ያ ሐሰት ነው። ሴት መቀያየር በሽታ ነው። ሴት መቀያየር በሽታ ነው የሚሰጥ። ሪል ኤክስፒሪየንስ የለውም። ምናልባት የጅንጀና ብቃትን ትጨምርና ሴት ማባበል ላይ ጎበዝ ልትሆን ትችላለህ። ግን ብቁ ወንድ አያደርግም። ብቁ ነው ካልን ኤክስፒሪየንስ አለው እያለን ነው። ብቁ ካሉንክ እሷ ካንተ ጋር ትቆያለች እንጂ አትዘልቅም። አንተም በህይወት ጥንካሬን አታየውም። ሙሉ ወንድ አትሆንም። ሴቷን ያንተ አድርጎ የሚያስቀራት ከዚህ በፊት የቀያየርካቸው ኤክሶች ሳይሆኑ ከዚህ በፊት ያስከው የወሲብ ኤክስፒሪየንስ ሳይሆን የህይወት ኤክስፒሪየንስ ነው። ፈተናዎችን ማለፍ ነው። ብቁ መሆን ነው። ስቴብል የሆነ ህይወት መስጠት መቻለ ነው እሷን ካንተ ጋር የሚያቆያት። እናም ልብ በል ወዳጄ፣ ባልጋ ላይ ችሎታ ብቻ እሷን እስከ መጨረሻው አቆያታለሁ ብለህ እንዳትሞኝ። 30 ዓመት መሙላት ምንም አይፈይድም። ወንድነት በእድሜ ብዛት የሚመጣ ነገር ሳይሆን በፈተና ብዛት የሚመጣ ነገር ነው። ብዙ ስትፈተን በሳል የሆንክ ትመጣለህ። ገንዘብም እውነተኛ ወንድነትን አይሰጥህም፣ እውነተኛ ወንድነትን አይገዛልህም። በሳል ካልሆንክ ልክ ወርቅ እንደተሸከምክ አህያ ነው የምትቆጠረው። ታዲያ ምንድነው ኤክስፒሪየንስ? ስለ ኤክስፒሪየንስ ከመንገሬ በፊት መጀመሪያ ኤክስፒሪየንስ ድና እንደሆን የያዘንን ነገር ልንገራችሁ። የመጀመሪያው ዘመናዊነትና ችግሩ። ዘመናዊ ዓለም ምቾትን ይሰጠናል። በዚህ ዘመን ያሉት ወንዶች ኤክስፒሪየንስ የላቸውም። አልተፈተኑም፣ አልቆሰሉም፣ አልተሰበሩም። ለምን ከተባለ በምቾት ግንብ ስለተከበቡ። ኢቭን እነዚህ የጠቀስናቸው ነገሮች ሊጎዱ ይችላሉ። እርግጥ ነው ግን ወንድ ለመሆን እነዚህ ነገሮች የግድ ያስፈልገዋል። እነዚህ ነገሮች እየከለከልካቸውና እያራካቸው በመጣ ቁጥር የምትመኘውን አይነት ወንድ ለመሆን በጣም ይከብዳል። ምክንያቱም እነዛ ጎጂ የምትላቸው ነገሮች ናቸው እውነተኛ ወንድ የሚያደርጉና
አንድ ሰው ሲል እንደሰማሁት ከሆነ በከፍተኛ ሁኔታ ብርሃን የምትሰጠው ሻማ በእርግጥም ከሌሎቹ ሻማዎች ይበልጥ ስለነደደች ነው ብሎ ይነግረናል። ወንድም እንዲሁ ነው። ታላቁንና ደካማውን የሚለየው ታላቁ ብዙ ስለተፈተነ ነው። በፈተና ውስጥ ብዙ ስለቆየ ብቻ ነው። ምቾት ያንተ ጠላት ነው። ምቾት በአንተና በወንድነት መሃል የቆመ ተራራ ነው። የግድ እሱን ልታፈርሰው ይገባል፣ አሊያም ዘላለም እንደገደበህ ይኖራል። ስቃይ መንገድ ነች እንጂ እንቅፋት አልነበረችም ይቆጠራል። ጥበብ የሚሆነው ቁስል ሲኖርበት ብቻ ነው። ከ10 መጽሐፍ አንድ ቁስል በደንብ ታስተምራለች። ጥበበኛ መሆን ከፈለግ የግድ ከስቃይ ጋር መደራደር አለብህ ወዳጄ። ስቃይ እንቅፋት አልነበረችም መንገድ ነች እንጂ እያንዳንዷ ክህደት ስለ ሰው ልጅ እንድታውቅ ይረዳል። እያንዳንዷ ውድቀት አለመውደቅን ታስተምራለች። እያንዳንዷ መገፋት ማይነቃነቅ ስብዕናን አይበገሪነትን ታስተምራለች። እያንዳንዷ እንባ የደፈነውን እይታ ታጠራላለች። ታዲያ ስቃይ ምኑ ጋር ነው መጥፎ ጎኗ? ለዚህ ነበር ልብህን ከፍተህ ኖር ብዬ ስጮህ የነበረው። ልብህን ከፍተህ ስትኖር ለአዲስ ነገር ራስህን ታዘጋጃለህ። ለሴት ልጅ እንድትገባ ትፈቅድላታለህ። ለክህደትም ለስብራትም አብረህ ልብህን ትከፍታለህ። ለስብራት አንተ ቅርብ ነህ። ስቃይ ብቸኛው መምህር ነው። ነገር ግን ማንም በሱ ክፍለ ጊዜ ገብቶ አይከታተለውም። ጠርዝ ላይ መድረስ አለብህ። ወንድ ልጅ ወደ ሴት ከመሄዱ በፊት መጀመሪያ ጠርዙ ሊነካ ይገባዋል። ያንተ ጠርዝ ማለት ያንተ መስመር ወይም ያንተ ሊሚቴሽን ነው። ያን ሊሚቴሽን ዲስከቨር ማድረግ አለብህ። ፍቅረኛ ከመያዝ በፊት፣ ሚስት ከማግባት በፊት፣ ቤተሰብ ከመመስረት በፊት ሰውነት መቋቋም እስከሚችለው በላይ መሄድ አለብህ። ማጠንከር መቻል አለብህ። አይምሮ እስከሚችለው ብቃት ድረስ መፈተን አለብህ። ጥበበኛ መሆን መቻል አለብህ። እዛ ጠርዝ ላይ ከደረስክ ብቁ ወንድ መሆንን ታረጋግጣለህ። ኤክስፒሪየንስ የሆንክ ወንድ መሆንን ታረጋግጣለህ። የምታረጋግጠው ለዓለም አልነበረም ለራስህ ነው እንጂ። ይህን ጠርዝ ከደረስክ አንተ ተራ ወንድ አይደለም። አሁን ኤክስፒሪየንሰር ነህ። ሴቷ ትተማመንብሃለች። ልጆች ወንድነትን ይመሰክራሉ። ለልጅ ቁጭትን አታወርሰውም ኩራትን እንጂ። አባቴ እንደዚህ ነው ብሎ ያወራል። ሚስት በአንተ ትኮራለች። እውነተኛው አባወራም ትሆናለህ። ምን አይነት ነገሮች ኤክስፒሪየንስ ያደርጉናል? እሱን ደግሞ እንመልከት። ኤክስፒሪየንስድ ወንድ መሆን ከፈለክ ይህን አድርግ። መጽሐፍት ማንበብ ኤክስፒሪየንስ ያደርግም። በመጽሐፍት ላይ አትተማመን። መጽሐፍ ላይ ያለው ሁሉም ነገር ኦርደሩን ጠብቆ የሚሄድ ሰላማዊ፣ ሁሉም ነገር የሚታወቅ ፊክስድ የሆነ ነገር ይመስላል። እውነተኛው ዓለም ግን እንደዛ አይደለም። እርግጥ መጽሐፍቶች ስለ እውነተኛው ዓለም ቢገልጹም እውነተኛውን ዓለም ግን ኤክስፒሪየንስ ለማድረግ ያስቸግራል። የፈለገ የቦክስ ውድድርን ብትመለከት አሪፍ ቦክሰኛ አይወጣም። ጎበዝ ቦክሰኛ መሆን ከፈለግ ጓንትን አድርገ ቡጢውን መሰንዘር አለብህ። ዛትስ ዋይ ማንበብ ብቻ ኤክስፒሪየንስ ያደርግም። ማንበብ ብቻ ጥበበኛ ያደርግም። የግድ ላይፍን መኖር መጀመር አለብህ። ግን አስተውል፣ መጽሐፍ መጥፎ ነገር አይደለም። እጅግ ጠቃሚ የሆነ ነገር ነው። አይምሮ በመጽሐፍት እንዲታገሉ አድርግ። ሰውነትህ ደግሞ ህይወት እንድትታገል ፍቀድላት። ያኔ ትሩሊ ኤክስፒሪየንስ ትሆናለህ። በሰውነትም በአስተሳሰብም ጉዞ ልታረግ ይገባል። የምትኖርበት ሰፈር፣ ከተማ፣ መንደርህ ከተመቸ፣ ህይወት የተደጋገመ ከመሰለ በእርግጥም አንተ ከዛ አካባቢ መልቀቅ አለብህ። መልቀቅ ያለብህ ሰዓት እንደደረሰ ያሳያል። የሰው ልጅ ኤክስፒሪየንስ የሚያደርገው ፈጣኑ መንገድ ጉዞ ነው። አዲስ ቦታ መቀየሩ፣ አዳዲስ ሁኔታዎችን መቋቋሙ ነው የሰው ልጅ ኤክስፒሪየንስ የሚያደርገው እንዲሁም ጠንካራ የሚያደርገው። እስኪ ቀበሮን አስተውሉ። ቀበሮ እንደ ሰው ልጆች የት መኖር ትችላለች። በበረሃ መኖር ትችላለች። በከተማ ውስጥ መኖር ትችላለች። በዱር ውስጥ መኖር ትችላለች። በየትኛውም ቦታ መኖር ትችላለች። ልክ እንደ ሰው ልጆች። ካስተዋላችሁ አንድን ሰው ብልሃቱን ለመግለጽ ከፈለጋችሁ፣ አታላይ መሆኑን መግለጽ ከፈለጋችሁ እባብ ወይም ቀበሮ ማለት ነው የሚቀናል። የእባቡን እንተውና ስለ ቀበሮ እናውራ። እንደ እባብ ቀበሮች ሲወለዱ ስማርት ሆነው ብልህ ሆኖ አልተፈጠሩም። እነዚህ ቀበሮች ብልህ የሆኑት በኤክስፒሪየንስ አማካኝነት ነው። ከአዳኞቹ ማምለጣቸው፣ አካባቢውን መላመዳቸው፣ ለአዲስ ነገር ቅርብ መሆናቸው፣ ቶሎ ተማሪነታቸው፣ የማስታወስ ችሎታቸው እንዲሁም ያለማቋረጥ ተጓዥ መሆናቸው ነው አታላዩን ብልህን ስብዕና ይሰጣቸው። የጀርመን ሰዎች የሚሏት አንድ ቢል አለች። ያረጀው ቀበሮ በቀላሉ በወጥመድ አይወድቅ፣ ኢቨን ቢያረጅም እንኳን ይላሉ። ይታያችሁ፣ ሽማግሌ ቀበሮን በወጥመድ ልታጠምዶ አትችልም። ምክንያቱም ይህ ሽማግሌ ቀበሮ በወጣትነቱ ብዙ ወጥመዶችን ሲያመልጥ የነበረ ቀበሮ ነውና። እስኪ ዝቅ ብለን ከቀበሮ እንማር። ስትጓዝ ብዙ ቦታ እንታያለህ። እንዲሁም ከዛ ቦታ ጋር እንድትላመድ ራስህን ታስገድደዋለህ።
ሬዚሊየንት ወይም መቋቋም የሚባለውን ትልቅ ትምህርት ትማራለህ። እንደ ቀበሮ አካባቢህን እየቀየርክ አዳዲስ ነገሮችን ማደን አለብህ። ስታድንም አልጋ በአልጋ አይሆንልህም። አዳኞች ይገጥመዋል። የእነሱን ወጥመድ ስታመልጥ ብልህነትን፣ ስልቶችን ትማራለህ። በብልሃት መኖርን ታያለህ። እንደነ ተኩላ የመሳሰሉ አውሬዎችን ትጋፈጣለህ። ራስህን መከላከል ትለምዳለህ። በአጭሩ ሙሉ ሰው ትሆናለህ። አንተ በብዙ ነገር ተፈተነ ጨርሰሃል። በአዳኞች በተመሰሉ ሰዎች ወጥመድ አልፈሃል። አካባቢዋና ህይወት ፈትናለች። የተቀመጠልህ ማታለያ ወጥመድ ቢያሞኝህም ቢጎዳም አሁን ከዚህ በኋላ የማንም መጫወቻ አትሆንም። ራስን እንደ ተኩላው ከመሰሉ ሰዎች መከላከል እንዳለብህ ተምረሃል። ብልሃትን፣ መቋቋምን፣ አስተዋይነትን ተምረሃል። ያኔ አንተ ሙሉ ወንድ ትባላለህ። ኤክስፒሪየንሰር ትባላለህ። ብትመራ ገደል የማይከት መሪ ይወጣል። ብትወልድ ልጆችን በጉብዝና የምታሳድግ አባት ይወጣል። ብታገባ ጥሩ ባል ይወጣል። ይህ መልእክት ለአንተ ነው። ከልብ አዳምጠኝ። ህይወት ትኖራለች እንጂ አትማርም። ብትማርም ስትኖራት ብቻ ነው የምትረዳት። ህይወት ልክ እንደ ባህር ነች። ውብ የምትሆንበት ጊዜ አለ፣ በዛው ልክም የምትናወጥበት ጊዜ ይመጣል። ሰላማዊና ነውጠኛ ነች። ምን ሰዓት እንደምትረጋጋ ምን ሰዓት እንደምትናወጥ አታውቅም። ስለዚህ ትረጋጋልኛለች ብለህ አትጠብቅ። ትናወጥበትም ጊዜ አለና መኖር ከፈለግ የግድ መርከብህን ይዘህ መቅዘፍ አለብህ። ቀዛፊ የሚያስብልህ ስለ ባህሩ ማወቅ አልነበረም፣ ባህሩን መቅዘፍ ነው እንጂ። ልክ እንደ ቀላያቱ ጌታ እንደ ኦዲሲየስ ወንዳ ወንድ ብልህ የበሰለ ኤክስፒሪየንስድ ሆነ ትመለሳለህ። በል ወዳጄ፣ ወደማታውቃቸው ሰዎችና ወደማትገመተው ህይወት መሰደድን ቀጥል፣ መጓዝህን ቀጥል። አንድ ነገር ቃል ልግባልህ፣ ወደ ቤትህ ስትመለስ ከቤትህ ስትወጣ እንደነበርከው ሰው ሆነህ አትመለስም። እሱን ቃል እገባልሃለሁ። ተጓዝ፣ ህይወትን ያት፣ ህይወትን ኑራት እና ህይወትን ኤክስፒሪየንስ አድርገህ ተመለስ። ልክ እንደ ኦዲሲየስ። አዘጋጅና አቅራቢ እስክንድር ነበርኩ። ስለተከታተላችሁኝ አመሰግናለሁ። ምንጊዜም ቢሆን እውነት እና ምክንያታዊነት